በቀጠናው የሚሰማው ለኢትዮጵያ እጅግ አስደሳች ዜና ነው። ኢትዮጵያ በመጨረሻ ወደ ባህሩ ተመልሳለች። የቀይ ባህር ፖለቲካ ካለ ኢትዮጵያ አልመራም ያለ ይመስላል። ዓለም ኢትዮጵያን ጥያቄ በሚያስገርም ምላሽ እየተቀበለው ይገኛል። የቀይ ባህር ማዕበል የኢትዮጵያን ዳር ማረስረስ ጀምሯል። ጉዳዩን በዝርዝር ይዘነዋል። ጥንታውያን ግዛቶች የተጋጩበትና የቀኝ ግዛት ምኞት ዘመናዊው ድንበሮችን በሰላበት በዚህ ተለዋዋጭና ውጥረት በመላበት የአፍሪካ ቀንድ ቀጠና ውስጥ በአሁኑ ወቅት ላይ እጅግ ታላቅና መዋቅራዊ የሆነ ታሪካዊ ሽግግር እየተከናወነ ይገኛል። አሁን ላይ ግዙፍ የመሬት ይዞታን መቆጣጠር ወይም ግዙፍ ወታደራዊ ኃይልን ብቻ በባለቤትነት መያዝ የኃይልን የበላይነትና እንዲሁም ኃያልነትን ብቻ መገለጫ አድርጎ የማሰቡ ነገር አብቅቶለታል። ይልቁንም አዲስ የሆነ የተጽዕኖ መዋቅርና እንዲሁም ስልት እየተገነባ ይገኛል። የዚህ አዲስ አብዮት ማዕከልና መናኸሪያ ደግሞ ወደብ አልባ ግዙፍ ሀገር ኢትዮጵያ ስትሆን ይህች ሀገር በዚህ በተሳሰረ የአፍሪካ ቀንድ ቀጠና ውስጥ እንደ ዋነኛ የስበት ማዕከል የመሆን ዕጣ ፈንታዋን ለማሳካት በከፍተኛ ሁኔታ እየተነሳች ትገኛለች። የህዝብ ቁጥሯ ከ130 ሚሊዮን በላይ በከፍተኛ ሁኔታ እየጨመረ የመጣውና የኢኮኖሚ እድገቷም ያላለሰለሰ የመሰረተ ልማት ምኞቶችና ግንባታዎችን በማስመዝገብ ከተለያዩ ዓለም አቀፍ ግምቶች በላይ እየገሰገሰ የመጣው የኢትዮጵያ ሁኔታ በአሁኑ ወቅት በማድረግ ላይ ብቻ በተወሰነች ሀገር አይደለችም። ይልቁንም መላው ቀጠናውን ስትራቴጂካዊ ካርታ ደግሞ እየቀረጸች ትገኛለች። ከቀኝ ግዛት ክፍፍል የተወረሱትና ላለፉት 10 ዓመታት በነበሩት ግጭቶች ምክንያት ይበልጥ ጠንክረው የቆዩት አሮጌዎቹ የድንበር ጂኦግራፊያዊ እሳቤዎች አሁን ላይ ቦታቸውን እጅግ ተለዋዋጭና ንቁ ስለሆነው የኔትወርክ ወይም የትስስር ጂኦግራፊ ሁኔታ እየለቀቁ ይገኛሉ። ወደቦች፣ የትራንስፖርት ኮሪደሮች፣ የባቡር መስመሮች፣ የኃይል ትስስሮችና የሎጂስቲክስ ማዕከላት የኃይልና እንዲሁም ሌሎች ተጽዕኖ መሳሪያዎች እየሆኑ የመጡ ሲሆን እነዚህ መሰረተ ልማቶች ማን ከማን ጋር እንደሚገናኝ፣ ማን እንደሚበለጽግ እንዲሁም ማን ደግሞ በታሪክ አቧራ ውስጥ ተጥሎ የመቅረት አደጋ እንደሚጋረጥበት የሚወስኑ ዋና ዋና ጉዳዮች ሆነዋል። ይህ ሂደት ቀላል ወይም ደግሞ ቀስ በቀስ የመጣ ለውጥ አይደለም። ይልቁንም ጥልቅ የሆኑ አዲስ አደረጃጀትና ስርዓት ነው። ሳር አልሳኢድ በቅርቡ ባደረገችው ጥልቅ ትንታኔ በአስተዋይነት እንደታዘበችው ከሆነ በአሁኑ ወቅት ላይ የአፍሪካ ቀንድ ቀጠና አዲስ መልክዓ ምድራዊ ሁኔታን መልሶ ማደራጀትን እያስተናገደ ይገኛል። በዚህ ሂደት ውስጥም ሸቀጦችን፣ ኤሌክትሪክ ኃይልን፣ መረጃዎችና ሰዎችን በድንበር ላይ የማንቀሳቀስ አቅም፣ በካርታ ላይ ያሉ የድንበር መስመሮችን ብቻ የመከላከል ልማዳዊ አባዜን ሙሉ በሙሉ እየበለጠው መጥቷል። ኢትዮጵያ ባላት ሰፊ የስነ ህዝብ ማለትም እንዲሁም የኢኮኖሚ ግዝፈት ምክንያት የዚህ ታላቅ ሽግግር እምብርት ላይ የምትገኝ ሲሆን የምትፈጥራቸው ከፍተኛ ፍላጎቶችና ጥያቄዎች ወደ ውጭ በመንጸባረቃቸው ጎረቤት ሀገራት ሆኑ ዓለም አቀፍ ኃያላን እንደዚሁ መንግስታት ራሳቸውን ስትራቴጂካዊ ስሌቶች ዳግም እንዲያስተካክሉና እንዲከልሱ እያስገድዳቸው ይገኛል። የዚህ ታላቅ ታሪካዊና መዋቅራዊ ሽግግር የባህር ላይ እምብርት ሆኖ የሚያገለግለው ቀይ ባህር ነው። የባህር ክልል አሁን ላይ ተራ የትራንዚት ማለፊያ መስመር መሆኑ አብቅቷል። ይልቁንም መላው የአፍሪካ ቀንድና የኢኮኖሚ ወደፊት ዕጣ ፈንታ የሚወሰንበት ልብ ትርታ ማዕከል ሆኗል። የጭነት መርከቦች መተላለፊያ መንገዶች፣ የነዳጅና የኢነርጂ ተርሚናሎች፣ የባህር ውስጥ የቴሌኮሙኒኬሽን ገመዶችና ሰፋፊ የሎጂስቲክስ መድረኮች ሙሉ በሙሉ በዚህ ስልታዊ ስፍራ ላይ ይገናኛሉ። ይህ በአህጉሪቱ ላይ ያሉ ታላላቅ ምኞቶችና ከዓለም አቀፍ የንግድ መስመሮች ጋር በጥብቅ ይስተሳሰራሉ። የባህረ ሰላጤው ሀገራት ወደቦችና የተለያዩ የመሰረተ ልማት አውታሮች እንዲሁም በቢሊዮን የሚቆጠሩ ዶላሮችን በማፍሰስ ላይ ይገኛሉ። ምክንያቱም በእንደነዚህ አይነት የትስስር መስመሮች ላይ የበላይነት ማግኘት ከተለመዱ ወታደራዊ የጦር ሰፈሮች እጅግ የላቀና እንዲሁም የበዛ የፖለቲካና የኢኮኖሚ ተጽዕኖ የመፍጠሪያ ካርድ መሆኑ በደንብ ይረዱታል። ለዚህ ምላሽ ይሆን ዘንድም ዓለም አቀፉ ባህር ኃይል ስምሪቶችና ድልድዮችም በከፍተኛ ሁኔታ እየጨመሩ መጥተዋል። ይህም ስምሪት በተደረገው በባህር ላይ ዝርፊያ ወይም ደግሞ በሁቲዎች ስጋት ምክንያት ብቻ ሳይሆን የቀጠናው የወደፊት ህልውና የተመሰረተባቸው እነዚህ ዋና ዋና የኢኮኖሚ ደም ስሮች በአስተማኝ ሁኔታ ለመጠበቅ ጭምር ነው። በጅቡቲ፣ በበርበራ፣ በአሰብና በፖርት ሱዳን ያሉትን የወደብ መገልገያዎች ለመቆጣጠር የሚደረገው የእርስ በርስ መፎካከር ፖለቲካ አንድን እውነት በግልጽ ያሳያል። በዚህ ትስስርና የኔትወርክ ዘመን ውስጥ ወደቦች እውነተኛ ኃይልና የኃይል መገለጫ ናቸው። እነዚህ መሰረተ ልማቶች የተለያዩ ገበያዎችን ያገናኛሉ፣ ከፍተኛ የሀገር ውስጥ ገቢን ይፈጥራሉ፣ እንዲሁም የሩቅ ርቀት ተጽዕኖን ያሳርፋሉ። ኢትዮጵያ ኤርትራን የነጻነት ተከትሎ ወደብ አልባ ሀገር ብትሆንም በአሁኑ ወቅት አስተማኝ ወደብ መውጫዎችና
እንደዚሁም ማነፍነፊያ ቀዳዳዎችን ለማረጋገጥ ዲፕሎማሲያዊ ጥረቶችን፣ የኢንቨስትመንት ድርሻዎችና የመሰረተ ልማት ትስስሮችን በስፋት የተጠቀመች ትገኛለች። ይህን ተግባር ደግሞ በከፍተኛ ሁኔታ እየጨመረ ለመጣው የህዝብ ቁጥሯ የህልውና የኢኮኖሚ አስገዳጅ ጉዳይ አድርጋ ትመለከተዋለች። የቻይና ወታደራዊና የኢኮኖሚ ተሳትፎ ደግሞ ለቀውሱ ሌላ አዲስ ገጽታን ይጨምርለታል። ቤጂንግ ቤልት ኤንድ ሮድ በተሰኘ ታላቅ የፋይናንስ መርሃ ግብሩ አማካይነት ከጅቡቲ ወደብ ማስፋፊያ ፕሮጀክቶች ጀምሮ እስከ ኢትዮጵያ ድንበር የባቡር መስመሮችና በጅቡቲ እምብርት ውስጥ ካስገነባቸው የራሷ ወታደራዊ የጦር ሰፈር በርካታ ቁልፍ የሆኑ ስልታዊ መዋቅሮችን ገንብታለች። ይህ ሁኔታ ባለበት በዚህ ወገን ስልታዊ መስተጋብርን ይፈጥራል። ይህም በአንድ በኩል የተፋጠነ የመሰረተ ልማት እድገትን የሚያመጣ ሲሆን፣ በሌላ በኩል ደግሞ ዓለም አቀፍ ተንታኞች በከፍተኛ ጥንቃቄ የሚከታተሉትን ስልታዊ ጥገኝነትና ስጋትን ይወልዳል። ቱርክ፣ የተባበሩት አረብ ኤሚሬት፣ ሳውዲ አረቢያና ሌሎችም ሀገራት የራሳቸውን እርስ በርስ የሚፎካከሩ ስትራቴጂካዊ ራዕዮችን ይዘው እየመጡ በመሆናቸው የአፍሪካ ቀንድ ቀጠና የተለያዩ የታላላቅ መሰረተ ልማት አቅርቦቶች የሚቀርቡበት የገበያ አዳራሽ ሆኗል። ኢትዮጵያም እነዚህ ፍላጎቶች ያሏቸውን ሀገራት እርስ በርሳቸው በብልሃት በማፎካከር የራሷን ብሔራዊ ጥቅሞች እያስከበረች ትገኛለች። ኢትዮጵያ በተለያዩ ዘመናት መሰረተ ልማቶቿ ወደፊት በከፍተኛ ሁኔታ እየገሰገሰች ባለችበት በአሁኑ ወቅት ላይ ጎረቤት ሀገር ሱዳን ፍጹም ተቃራኒ የሆኑ አስደንጋጭ ማሳያ ሆና ትቀርባለች። በአህጉሪቱ ላይ እጅግ ከሚያስቀኑ መልክዓ ምድራዊ አቀማመጦች መካከል አንዱን በባለቤትነት የያዘችው ማለትም በአፍሪካ ቀንድ፣ በሰሜን አፍሪካ የሳህል ቀጠና፣ በማዕከላዊ አፍሪካና እንዲሁም በቀይ ባህር መካከል የተዘረጋችው ሱዳን የመላው ቀጠና ዋነኛ የማይተካ አስተሳሳሪ ሀገር የመሆን ብትችልም ይህ አይነቱ ሂደት ግን ልትጠቀምበት አልቻለችም። ይልቁንም የሀገሪቱ መደበኛ የጦር ኃይል ከፈጣን ድጋፍ ሰጪ ኃይሎች ጋር ያጋጨው አሰቃቂና ጨካኝ እርስ በርስ ጦርነት የሀገሪቱን ተቋማት ሙሉ በሙሉ አፈራርሷል፣ መሰረተ ልማቶችን አውድሟል። እንዲሁም ቀጠናው ዳግም እየቀረጹ ካሉት የትስስር መረቦች ውስጥ ሀገሪቱን ሙሉ በሙሉ የመነጠል አደጋን ደቅኖባታል። በእርግጥ ፖርት ሱዳን አሁንም ቢሆን ወሳኝ ወደብ መዋቅር ሆኖ ይቆያል። ነገር ግን በሀገሪቱ ውስጥ ያለው ከባድ ወታደራዊ ግጭት የንግድ ፍሰቱን እያስተጓጎለ፣ የውጭ ኢንቨስትመንቶችን እያሸሸና ከፍተኛ የቀጠናዊ ደህንነት ስጋቶችን እየፈጠረ ይገኛል። በርካታ ስደተኞች ወደ ኢትዮጵያና ወደ ሌሎችም ጎረቤት ሀገራት በከፍተኛ ሁኔታ እየፈሰሱ በመሆናቸው የእነዚህ ሀገራት ውስን ሀብቶችና መሰረተ ልማቶች እየተፈታተኑ ይገኛሉ። ከዚህ ባሻገር ለሀገሪቱ እጅግ ቁልፍ የገቢ ምንጭ የሆኑት ከደቡብ ሱዳን የሚመጡ የነዳጅ ቧንቧ መስመሮችም የወደፊት ጣፈንታቸው ወደማይታወቅ ከባድ ስጋት ውስጥ ወድቋል። ሱዳንን ከኢትዮጵያ ጋር እያደገ ከመጣው የኢኮኖሚ ንግድ ፍላጎት ጋር ሊያስተሳስሯት ይችሉ የነበሩት ኤሌክትሪክና ትራንስፖርት መስመሮች ሙሉ በሙሉ በዚህ አስከፊ አመጽና ወታደራዊ ውድመት ምክንያት ሳይሳኩ ቀርተዋል። የሱዳን ታሪካዊ ሰቆቃና አሳዛኝ ክስተት የሳር አልሰኢድን ማስጠንቀቂያ ቁልጭ አድርጎ ያሳያል። እሷ እንደምትለው ከሆነ መልክዓ ምድራዊ አቀማመጥ ብቻውን ምንም አይነት ስኬት ሆነ ወይ ዋስትና አይሰጥም። ያለ አስተማማኝ ሰላም፣ መረጋጋትና ስልታዊ ራዕይ እጅግ በጣም ጠቃሚና ስልታዊ የሆነ መልክዓ ምድራዊ ስፍራ እንኳን ሳይቀር ለሀገር ትልቅ ሸክምና አደጋን ሊሆን ይችላል ስትል ታስቀምጣለች። የዚህ ጦርነት ቀጠናዊ እንድምታውና እንዲሁም ንዝረቱ እጅግ ጥልቅ ነው። በተለያዩ ደካማና በቀላሉ ሊሻገሩ በሚችሉ የድንበር መስመሮች በኩል የጦር መሳሪያዎችና በከፍተኛ ሁኔታ የፈሰሱ ባሉበት በዚህ ጊዜ ከተለያዩ የውጭ ኃይላት የሚደረጉ ተኪ ወታደራዊ ድጋፎች ኢትዮጵያን የውስጥ ፈተናዎችና የደህንነት ስጋቶችን ይበልጥ ውስብስብ ያደረጓቸው ነው። እንዲሁም የቀይ ባህር አጠቃላይ ደህንነት ሁኔታ ይበልጥ ተለዋዋጭና አደገኛ እንዲሆን ያደረጉት ይገኛሉ። በአንጻሩ ግን የተረጋጋችና ሰላም ያላት ሱዳን መኖሯ ኢትዮጵያ የኔትወርክ ትስስሮችን ወደ ሰሜን አቅጣጫ ሊዘረጋ የሚችል ሲሆን ከህንድ ውቅያኖስ ጀምሮ እስከ ሜዲትራኒያን ባህር ምኞቶች ድረስም ያልተቆራረጠ ዘመናዊ የንግድ ኮሪደር መፍጠር ይቻል ነበር። አሁን ላይ ግን የሀገሪቱን የውስጥ መፈራረስ በዚህ አዲስ የተገነባ ባለው ቀጠናዊ ስልታዊ ካርታ ላይ ትልቅ ጥቁር ቀዳዳን የመታው ከፍተኛ አደጋን ደቅኗል። ይህ ታላቅ ሽግግር ፍጹም በኢኮኖሚ ጉዳዮች ላይ ብቻ እየተገደበ አይደለም። በዘመናዊ ዓለም ውስጥ የኔትወርክና የመሰረተ ልማት ትስስሮች የራሳቸው የሆኑ ወታደራዊ አንድምታዎችና ትርጉሞች አሏቸው። አስተማማኝ የሆኑ አቅርቦት ሰንሰለቶች በመኖራቸው ምክንያት ለአንድ ሀገር መከላከያና ኢንዱስትሪ መሰረቶችን በከፍተኛ ሁኔታ ለማጠናከር ይረዳሉ። በሌላ በኩል ደግሞ ኤሌክትሪክና የኢነርጂ ትስስሮችም ወደ ጦርነት መግባት የሚያስከትለውን የጋራ ኪሳራ ዋጋ በከፍተኛ ሁኔታ ከፍ ስለሚያደርጉት ማንኛቸውንም ጠበኝነትና እንዲሁም ሌሎች ሂደቶችን አስቀድሞ መከላከል የማስፈራራት አቅም አላቸው።
በቀይ ባህር ዳርቻ ላይ የሚዘረጉት የዲጂታል መሰረተ ልማቶች ማለትም የዳታ መረጃ ማስተላለፊያ ገመዶች ለሁለትዮሽ አገልግሎት የሚውሉ በመሆናቸው ምክንያት ከኢኮኖሚ ስለላ መረጃዎች ጋር እስከ መረጃ ዘመቻዎች ድረስ ያሉ በርካታ ወታደራዊ ተግባራትን ለማከናወን ያስችላሉ። የኢትዮጵያ ወታደራዊ ዘመናዊነት ሂደትም ከሀገሪቱ ሰፊ የኢኮኖሚ ግስጋሴ ጋር ጎን ለጎን በተቀናጀ መልኩ እየተራመደ ይገኛል። በቅርብ ጊዜያት ከተከሰቱ የተለያዩ ግጭቶች ውስጥ አልፎ እጅግ እየተፈተነ እና የዳበረ ልምድ ያለው ግዙፍ ቋሚ ወታደራዊ ኃይል በሎጂስቲክስና በትጥቅ ማምረት ረገድ ራስን የመቻል ታላቅ ብሔራዊ ምኞት ነው። ይህ ተቋም ጋርም እንዲቀናጅ መደረጉ ትልቅ ለውጥ ያመጣል። በዚህ ምክንያትም የሚገነቡት ታላላቅ መሰረተ ልማት ፕሮጀክቶች እንደ ዋና ስልታዊ ወታደራዊ ንብረቶች ሆነው ያገለግላሉ። የባቡር መስመሮች የጦር ሰራዊትና ወታደራዊ ቁሳቁሶችን በከፍተኛ ፍጥነትና ቀልጣፋ በሆነ መልኩ ለማንቀሳቀስ ይረዳሉ። አስተማማኝ ወደቦች በተለያዩ ቀውሶችና ጦርነቶች ወቅትም ወደ ሀገር ውስጥ የሚገቡ ወሳኝ ምርቶች እንዳይደናቀፉ ዋስትና ይሰጣሉ። እንዲሁም የተቀናጁ የኃይል መረቦችም ሀገሪቱ በቀላሉ ልትጠቀም የምትችልበትን ድክመቶች በከፍተኛ ሁኔታ ይቀንሳሉ። የዓለም አቀፍ ሀያላን መንግስታት ይህን እውነታ በደንብ ይረዱታል። የባህር ኃይል መገኘት የንግድ መስመሮችን ከመጠበቅ ባለፈ እርስ በርስ የሚፎካከሩ የውጭ ሀገራት እንቅስቃሴ ለመቆጣጠርና ለመሰለል ይረዳል። ለሁለትዮሽ አገልግሎቶች የሚውሉ ስልታዊ ተቋማትን ለመቆጣጠር የሚደረገው ከፍተኛ ሩጫ ከቻይና ወታደራዊ ጦር ሰፈሮች ጀምሮ እስከ ተባበሩት አረብ ኤሚሬትስ የወደብ ስምምነቶች ድረስ የኢኮኖሚያዊ ማነቆች በቀላሉ ወደ ወታደራዊ ግጭት ሊያመሩ የሚችሉበትን ወቅታዊ ዓለም እውነታን ያሳያሉ። ስለዚህ ኢትዮጵያ የተለያዩ የወደብ ማመንጫዎችና አማራጮችን ለማብዛት የምታደርገው ጥረት በአንድ በኩል የንግድ ስራዎቿን ለማስፋፋት የሚረዳ ሲሆን፣ በሌላ በኩል ደግሞ ከማንኛውም አይነት ድንገተኛ የባህር ላይ እገዳ ወይም የውጭ ፖለቲካዊ ጫና ለመከላከል የተዘረጋ ታላቅ ስልታዊ ዋስትና ነው። ወደፊት የሚመጡት ዓመታትም ኢትዮጵያ ይህን ትስስር ኔትወርክ ስትራቴጂዋን በተግባር ስራ ላይ ለማዋል የምታሳየው ስኬት ሀገሪቱን በቀጠናው ውስጥ ፍጹም ማይተካና ብሎም ወሳኝ ኃይል ሀገር ያደርጋታል። እንደዚህ አድርጎ ሊቀርጽ የሚችልበት እድል ሰፊ መሆኑ ደግሞ እጅግ ትልቅ አቅምን ይፈጥራል። ይህ ስኬት የሚመጣው በጦርነት ወይም በወታደራዊ ወረራ ሳይሆን በኢኮኖሚና በመሰረተ ልማት ረገድ ያላትን የማይተካ ወሳኝ ሚና መጫወት ስትችልና ሌሎች ሀገራት በተግባር ማረጋገጥ ስትችል ነው። በታላቁ ህዳሴ ግድብ ወደፊት ለመገንባት በታቀዱት የኒውክሌር ኃይል ማመንጫ የሚንቀሳቀሱ አስተማማኝ የትራንስፖርት ኮሪደር መረቦች መላው አፍሪካና ከዚያም ባሻገር ያሉትን ሀገራት ማገልገል የሚችሉ ታላላቅ ኢንዱስትሪ ምርቶችን በከፍተኛ ሁኔታ ያመነጫሉ። እንደ ቢሾፍቱ አውሮፕላን ማረፊያ ያሉ ግዙፍ ፕሮጀክቶች መላው አህጉራዊ የትራፊክ እንቅስቃሴዎችን ጉዞ ያስተናግዳሉ። የዲጂታል ማዕከላትም የተለያዩ የፈጠራ ስራዎችና ቴክኖሎጂ ስነ ምህዳሮችን እርስ በርስ ያገናኛሉ። በተቃራኒው ሱዳን ከተፈጥሮ ያገኘችውን ታሪካዊ መልክዓ ምድራዊ መብቷና ጥቅሟን ዳግም ማስከበር የምትችለው አሁን ካለችበት አስከፊ የውስጥ ቀውስ ወጥታ ብሔራዊ እርቅ ማውረድና ራሷን ከእንደነዚህ አይነት አዳዲስ ቀጠናዊ ትስስር መረቦች ጋር ዳግም ማገናኘት ስትችል ብቻ ነው። በምስራቅ አፍሪካ በልማት በይነ መንግስታት ባለስልጣን በምህጻረ ቃሉ ኢጋድ ወይም ሌሎች ዓለም አቀፍ መድረኮች አማካኝነት የሚደረጉ ቀጠናዊ ዲፕሎማሲያዊ ጥረቶች ሀገሪቱ መካከል የሚገኘውን እነዚህን ታላላቅ ክፍተቶች ለመከላከልና ለመሙላት ትልቅ ታሪካዊ ፈተናም ይጠብቃቸዋል። አሁን ላይ ያለው የፖለቲካ ጥያቄ ከምን ጊዜ በላይ እጅግ ከፍተኛና የላቀ ነው። የአቅርቦት ሰንሰለቶች እንደ ፖለቲካዊ መሳሪያ እየተጠቀሙባቸው ባሉበት፣ በአየር ንብረት ለውጥ ምክንያትም የሚመጡ ከፍተኛ የህዝብ ቁጥር ስደትና ፍልሰቶች በበረከቱበት፣ ብሎም ባለብዙ ዋልታ ዓለም አቀፍ ኃይላትና ፉክክር በጠነከረበት በዚህ ወቅታዊ ዘመን ላይ የአፍሪካ ቀንድ የተሳሰረ ጂኦግራፊያዊ የቀጠናው ብልጽግና ወይም ደግሞ ውድመትን የሚወስን ዋና ጉዳይ ነው። ኢትዮጵያ ይህን የትስስርና የመሰረተ ልማት ስትራቴጂዋን እንደ ዋነኛ የጥንካሬ መቋቋም አቅምና የፖለቲካ ተጽዕኖ መገኛ አድርጋ በትልቅ እምነትና በድፍረት ትይዘዋለች። መላው ቀጠናው እንዲሁም መላው ዓለም ከዚህ ታላቅ ስትራቴጂ የሚመጡትን አዎንታዊ የሆኑ አሉታዊ ውጤቶች አብሮ የሚጋራና የሚኖርበት ይሆናል። ይህ ገና በመጀመሪያው ከፍተኛ ፍንዳታና የምስረታ ምዕራፍ ላይ የሚገኘው ታላቅና ብሎም ግዙፍ ሽግግር ስለ አፍሪካ ጂኦፖለቲካዊ የተጻፉትን ነባር መጽሐፍት ትንታኔዎች ሙሉ በሙሉ በአዲስ መልክ እንደገና ለመጻፍ ቃል ገብቷል። በእርግጥ የአገሪቱ ድንበር መስመሮች በካርታ ላይ እንዳሉ ይቆያሉ። ነገር ግን እውነተኛው ኃይልና የተጽዕኖ መስመሮች በድንበሮች የኤሌክትሪክ ኃይልን፣ የዲጂታል ዳታ መረቦች፣ የጭነት ሸቀጦችና ታላላቅ የተባሉ ብሔራዊ ምኞቶችን ተሸክመው የሚሻገሩት እነዚህ አዳዲስ የመሰረተ ልማት አውታሮች በመሆናቸው የማይቀር ነው። ኢትዮጵያ ይህ እያደገ የመጣው የቀጠናው ዋነኛ ማዕከል የዚህ ታላቅ ሽግግር ፍጥነት በበላይነት እየመራችና እያስገደደች ትገኛለች።
መላው አፍሪካ ቀንድ ሀገራትም የተቀናጀና የተመጣጠነ የጋራ እድገት ይከተላሉ ወይስ ደግሞ በአሮጌዎቹ የታሪክ ስንጥቆችና ግጭቶች ምክንያት ዳግም ተበታትነው ይፈራረሳሉ የሚለው ጥያቄ በሚቀጥሉት 10 ዓመታት ውስጥ የሚታየውና ታላቅና ብሎም ወሳኝ የቀጠናው ድራማ የሚወሰንበት ዋና ጉዳይ ሆኖ መቆየቱ አይቀሬ ነው።